ነገ ከነገ ወዲያም የሚቀጥሉ ዓመትም ችግር የለውም የሚባል ነገር የለም። ምክንያቱም ዕለት ዕለት ክርስቶስን እየበላን እየጠጣን ክርስቶስን በመምሰል በንጽህና በቅድስና ኃይል መንፈሳዊ እያገኘን ጠላት ዲያብሎስን ድል እያደረገን በኃጢአታችን ላይ ስልጣንና ኃይል እያገኘን እንድንሄድ ግዴታ የኢየሱስ ክርስቶስ ክቡር ሥጋ ክቡር ደም መብላት መጠጣት ህይወታችን ነው፣ ግዴታችን ነው። ክርስቲያናዊም ደግሞ ህይወት ነው። በህብረት ስንሰበሰብ፣ በቤተክርስቲያን ስንሰበሰብ አንደኛው የምንሰበሰብበት ምክንያት ይህን የህይወት እንጀራ ለመብላት ነው። በቃ ትልቁ ዓላማችን ባይዘወይ ቤተክርስቲያንን በምድር ላይ የተተከለችበትም ክርስቶስ የመሰረት ትልቁ ዓላማ የህይወት እንጀራ የሆነውን እርሱን ተሰበስበን እንድንበላ እንድንጠጣ ነው። ስለዚህ አይ እኔ እኮ አንዴ ተቀብያለሁ ሌላ ቀን አልቀበልም ማለት ቤተክርስቲያን አልሄድም ማለት ነው። ባጭሩ ከክርስቲያኖች ጋር ህብረት አላረግም፣ ከአንዱ ማድ አልበላም አልጠጣም ማለት ነው። ኦኬ፣ እንደዛ ደግሞ አይሆንም። ክርስትናም እንደዚህ አይነት ክርስትናም የለም። እና የአንድ ጥቅስ ልስጥሽና በዚህ በሐዋርያት ሥራ ምዕራፍ 2 ላይ ወደ ቤተክርስቲያን የሚጨመሩ ሰዎች ያመኑ ማለት ነው፣ አምነው ተጠምቀው ወደ ቤተክርስቲያን የተጨመሩት ወደ 3000 የሚያክሉ ነፍሳት ሲጨመሩ ምን ይላል መሰለሽ? እዛው ክፍል ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ 41 እና 42 ላንብብልሽ። ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይልና ከዛ በሐዋርያትም ትምህርትና አስተዊ በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎትም ይተጉ ነበር ይላል። እሺ ዕለት ዕለት ይሄን ያደረጉ ነበር። እንጀራ የተባለው ህብስቱን እና ጽዋው ነው፣ ክቡር ሥጋ ክቡር ደሙ ማለት ነው፣ የጌታ እራትን። ኦኬ። ስለዚህ ይሄ ዕለት ዕለት የሚደረግ የምንተጋበት ነው፣ የምንጸናበት ነው እንጂ በቃ እንዲያርገዋለሁ የሚለው ይሄ ምን ችግር አለው የሚባል ክርስትና የለም። ባይዘወይ ምን ችግር አለው ምን ችግር አለው ብሎ ክርስትና የለም። እግዚአብሔር ከኔ ምን ይፈልጋል ነው ጥያቄው። ክርስቶስ ከኔ ምን ይፈልጋል? ምን አስተማረ? ሐዋርያቱ ምን አድርጎ አላቸው? ስለ ቅዱስ ቁርባን ክርስቶስ ስራ ሲሰራ ለእኛ ምንድን ነው ጥቅሙ የሰጠን የሚለውን ሁሉ ይሄን ሁሉ ነው እንጂ ማየት ምን ችግር አለው የሚባል ክርስትናም የለም። እንደዚህ አይነት ኦርቶዶክሳዊ ማይንድ ሴት ምሳቤም የለም። እና በዚህ መልኩ ያዡ። እሺ፣ ትልቁ ነገር ግን አንቺ ነሽ መጀመሪያ። አሁን ሰዎች እንዲህ ያሉ ሰዎች በዚህ ወጡ ሰዎች እንደዚህ ያሉ እንደዚህ ጠየቁኝ ሳይሆን አንቺም መጀመሪያ መማር፣ አንቺ መጀመሪያ በህይወትሽ ራሱ ክቡር ሥጋውን ክቡር ደሙን መለማመድ፣ ወደ ንስሐ መምጣት፣ ወደ ቅዱስ ቁርባን ህይወት መምጣት። እንደዛ ካደረግሽ አንቺ ራስሽ ህይወትሽ መልስ ይሆናል ለሚያዩሽ ሰዎች ማለት ነው። እና በዛ መልኩ አድርጊው። ግልጽ ነው አሁን? ግልጽ ነው ዲያቆን፣ እግዚአብሔር ይስጥልኝ። እና አንድ እንደው እንድትመክረኝ የምፈልገው ነገር ማለት ነው፣ ይቅርታ ግን እሺ፣ መጽሐፍ ቅዱስን እንዴት ላንብብ? በፍጹም ሊገባኝ አልቻለም። አገላብጣለሁ፣ ቁጥሩም ግዕዝ ነው። በጣም በቃ ይሄን ሰሞን ራስ ምታት ላይ ነኝ። የት አዲስ አበባ ኢትዮጵያ ነው ያለሽው? አዎ። በጣም ነው የሚገርመው። ሰነፍ ነሽ በጣም እኔ እንደ ቅብትብት አድርጌ ወይ ምናምን ብዬ አልነግርሽም። ፊት ለፊት ሰነፍ ነሽ። ሰንበት ትምህርት ቤት ሄደሽ አለመማሪ ስንፍና ነው። ሁላችንም አፋችን የከፈት ነው፣ አንደበታችን የከፈት ነው። ኦኬ፣ ፊደልን የቆጠረው ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ሂጂ። ሰንበት ትምህርት ቤት ከሄድሽ መጽሐፍ ቅዱስ ብቻ ማንበብ አይደለም፣ ተሰርተሽ ተወጫለሽ እንደ አዲስ። ሰንበት ትምህርት ቤት በነፍስሽም በስጋሽም በደም ሰልጥነሽ ተቀርጸሽ የምትወጭበት ቦታ ነው እና ሰንበት ትምህርት ቤት ሂጂ። ሰንበት ቤት የመማር አትችይም? ጊዜ የለሽ የሚለው ለመማር ድሮ እኮ ተምሬያለሁ። ጊዜ እኔ ስለ ድሮ አይደለም ስለ ዛሬ ነው የማወራው። እህት አለም እናት ነኝ። እንትኑን ነው ያጣሁት። በቃ ቁጥሮቹን ምናምን አላቅም። ኧረ ተይ ስሚኝ፣ ሰንበት ትምህርት ቤት አሁን ላይ ነው። እኔ ድሮን ሲሆን አሁን ሰንበት ትምህርት ቤት አልችልም። ልጆች አሉ ትምህርት ቤት ምናምን። ኦኬ፣ ሰንበት ትምህርት ቤት ብዙ የተመቻቸ ነገር እንዳለ አውቃለሁ። ለማንኛውም ግን አንዳንድ መጽሐፎች ይጠቁምሽ። አንደኛው መጽሐፍ የምጠቁምሽ ምንድን ነው፣ ትርጓሜ እንኳን ትንሽ ይጠጥርብሻል አሁን ላይ በዚህ ደረጃ ላይ ግን አትሊስት ለምሳሌ ምንድን ነው አምደ ሃይማኖት የሚባል መጽሐፍ አለ። ታውቂያለሽ? እሱ መጽሐፍ አላውቀውም። አታውቂውም? መጽሐፍ ትገዣለሽ? በጣም ብዙ መጽሐፍት እኮ አሉ። ኦርቶዶክሳዊ ትምህርት የያዙ በጣም ብዙ መጽሐፍት አሉ። ከመጽሐፍት የማንበብ ልምድ አለሽ? እኔ ብዙም የማዳመጥ ነው ያለኝ። ብዙም አላነብም፣ ግን ትንሽ ነው። ብዙም አለ። እሺ፣ ዩቲዩብ ላይ ስብከቶች ትማሪያለሽ? በጣም ኦኬ።
እስቲ አንድ መጽሐፍ ልጠቁምሽና ከእኔ መጽሐፉን ብታነቢ ባይ ነኝ። ምክንያቱም መጽሐፍቱ እዛው እያብራራ ጥቅሱንም እያስቀመጠ ምን ማለት ምን እንደሆነ እያስቀመጠ ስለሚሄድ በዛ እንትን ታያለሽ። ትምህርት ቤት ሃይ ስኩል ዩኒቨርሲቲ ምናምን ጨርሰሻል ሄደሻል አይደል? አይ ዩኒቨርሲቲ አልገባሁም። ችግር የለውም። ሃይ ስኩል ጨርሰሻል። ሃይ ስኩል ስትሄጂ የማታውቂውን ትምህርት ነው የተማርሽ ቁጭ ብለሽ የማታውቂውን ቋንቋ እንግሊዝኛ፣ የማታውቂውን ፊደል፣ የማታውቂውን ቁጥር ስትማሪ የነበረው አይደል? አይገባኝም ብለሽ ነበረ አላልሽ? ማለት ጥረሻል አይደለ? ለፍተሻል። ታዲያ እሱን ወደዚህ አምጪዋ። መንፈሳዊ ነገር ሲሆን ሰነፎች ነን እና እሱን ወደዚህ አምጪውና ለኔክስት ታይም በዛ መልኩ ብታደርጊው ጥሩ ነው። አምደ ሃይማኖት የሚለው መጽሐፍ በምን ላሳይሽ? ቆይ እስኪ ቲንክ የሚታይ አይመስለኝም። እሺ የቴሌግራም ግሩፕ አለኝ። እዛ ላይ ትገቢና አትሊስት ከሱ ብትጀምሪ አንዳንድ ነገሮች ይረዳሽ ብዬ አስባለሁ። ኦኬ የመጽሐፍ ይተሻል። ስለ አፕሊኬሽን አይደለም የጠየኩሽ፣ እኔም ስለ መጽሐፍ ነው። ይሄ መጽሐፍ በጣም ጥሩ መጽሐፍ ነው። ያብራራልሻል። ኦርቶዶክሳዊ ትምህርትን በደንብ የያዘ ነው። ለምሳሌ መጽሐፍ ቅዱስ ራሱ ምን ክፍል አለው ሲጠና ራሱ ከዛ ነው የሚጀምር። መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አለው። ብሉይ ኪዳን ምንድን ነው? አዲስ ኪዳን ምንድን ነው? ከዛ ደግሞ አራቱ ወንጌላውያን እነማን ናቸው? ከዛ ደግሞ ስለ መጽሐፍ ቅዱስ፣ ከዛ ደግሞ ስለ ነገረ ስላሴ ያመጣና ነገረ ስላሴ ነው በመጽሐፍ ቅዱስ እየጠቀሰ ያብራራልሻል። ኦርቶዶክሳዊ ትምህርት ይሄ ስለሆነ ይህን 5 አዕማደ ምስጢራትን በመጽሐፍ ቅዱስ ከነጥቅሱ የሚያብራራልሽ ነው ይሄ መጽሐፍ። ኦኬ ከሌለሽ ፒዲኤፉን ልክልሻለሁ እኔ እንዳለ ያው ስለ 5 አዕማደ ምስጢራት አለው፣ ስለ ቅዱሳን አማላጅነት፣ ስለ እመቤታችን አለው፣ ታቦት፣ ጽላት፣ መስቀል፣ ስግደት፣ ጾም እነዚህ ሁሉ አለው እና እንደዛ እያደረግሽ ብታነቢ በጣም በጣም መልካም ነው። አትሊስት ይሄ እያብራራልሽ ይሄዳል። የቀሲስ ብርሃኑ ጎበና አሁን ቀሲስ ሆነዋል። በዛ ጊዜ ግን ዲያቆን ነበሩ መሰለኝ። ይኸው የእሳቸው መጽሐፍ ነው። በጣም የጥንት መጽሐፍ ነው፣ የድሮ መጽሐፍ ነው። መምህር ኤፍሬም ያውቁታል ይህ መጽሐፍ ምስል ዛሬ 4 ዓመት አካባቢ አንዴ አየሁት ይመስለኛል። ያ በጣም ጥሩ መጽሐፍ ነው። እንደ መርሎ ተጽድቅ በሉት ግን የጥንት ነው። በጣም መጽሐፍ ቅዱሱን በደንብ አይቷል። በደንብ ወይ በደንብ ነው የሚያብራራው። መምህር ብሩክም ያውቁታል ብዬ አስባለሁ። መምህር ብሩክ ያውቁታል ይህ መጽሐፍ አይደል? በደንብ በጣም እውነት ነው። በተለይ ኦርቶዶክሳውያን ለትምህርት ነገረ ቤተክርስቲያንን ወይም የቤተክርስቲያንን ትምህርት ለመረዳት የመጀመሪያ መጽሐፋቸው ሁሉ ቢያደርጉት በጣም የሚለወጡበት መሰረት የሚይዙበት ስለሆነ እኔ ለብዙዎች የምጋብዘው ነው። ከፊትም ለብዙዎች የምጋብዘው መጽሐፍ ስለሆነ ለእህታችንም መጋበዙ በጣም ጥሩ ነው። እየሰማሽ ነው። ቴሌግራም ቻናል አለ፣ እዛ ውስጥ ገብተሽ ታገኘዋለሽ። እሺ ያሳይሻለሁ ቴሌግራም ቻናሉን። ለምሳሌ እንዴት እንደሚያብራራው ላሳይሽ። ኦኬ ለምሳሌ እንዴት አድርጎ እንደሚያብራራው ለምሳሌ ጳውሎስ ይልና ጳውሎስ የቤተ ክርስቲያን ብርሃን ተብሎ የሚጠራ ቅዱስ ጳውሎስ ከዳሩ ግን ዜግነቱ ሮም እንደነበር እና ስለ ጳውሎስ ያወራና ከዚያ የጳውሎስን ታሪክ ለምሳሌ የመጽሐፍ ቅዱስ ብዛት፣ ቅዱስ ጴጥሮስ ማን ነው፣ መጽሐፍ ሄኖክ፣ መጽሐፍ እዝራ፣ ስለ መጽሐፍት ሁሉ በደንብ ያብራራልሻል ማለት ነው። ኦኬ ሰው ከዚህ ጀምሪ። አሁን በቃ ለጊዜው ይህን መጽሐፍ አንብቢ፣ ከዛ አይዲያውን ያዥ። መጽሐፍ ቅዱስ ለካ እነዚህን ኮንተንት እነዚህን ሀሳቦች በውስጡ ይዟል። መጽሐፍ ቅዱስ ለካ ስለ ታሪኩ በዚህ ላይ የተቀመጠ ነው። ለካ ይሄ ክፍል ስለዚህ ነው የሚያወራው የሚለው መጀመሪያ እሱን ሀሳብ ካሽ በኋላ ከዛ በኋላ መጽሐፍ ቅዱስ ገብቶ ለማንበብ በጣም ቀላል ነው የሚሆንልሽ። እህት አለም እየሰማሽኝ ነው? እሺ አመሰግናለሁ። መደብር ላይ አገኘሁ አይደል እንዴ? እኔ አይ ዶንት ቲንክ እንትን ላይ ያለ አልመሰለኝም። አሁን ማለት እንትን ላይ እንደጠፋ ቃሉ ገበያ ላይ አለ እንዴ? አሁን መምህር
የለም አሁን አዎ ገበያ ላይ እንኳን የለም፣ ጠፍቷል እንደሰማሁት። ግን ላሳይሽ የኔ ቴሌግራም ቻናል ላሳይሽና ቴሌግራም ላይ ጽዮን 1624 ላይ ብጽፊ በቅርብ ታትሞ ከሆነ ኮመንት ላይ አለ የሚል አያለሁ። በቅርብ ወጥቶ ነው። እኔ ቅርብ ጊዜ ለአንድ ጉባኤ ቤት ልንገዛ አስጠይቀን ሁሉ አጠነው ነበረ አስታውሳለሁ። በቃ ማህበረ ቅዱሳን መደብር አለ እያሉ ነው፣ መጽሐፍት መደብር ማህበረ ቅዱሳን ሄደሽ ከዛ መግዛት ትችላለሽ። ጥሩ መልካም። ሌላው ግን ከፈለሽ ይወልሽ ደግሞ ቁጥሮቹ ግን ለግዕዝ ቁጥሮቹ ምናልባት እሱንም ሌላ ገዳት የሆነ ነገር ጠቁማት። አዎ ለጊዜው ይሄንን መጠቀም ትችላለሽ። እንትን ላይ ገብተሽ ዌብሳይት አለ ስልክሽ ላይ ማለት ነው። ስማርትፎን ስላለች ችግር የለውም። አፕሊኬሽንም አለ ስልክ ላይ የሚጫን የሰማሽን ነው ምን አልሽኝ? ማለት የቁጥሩ አሁን ለምሳሌ ይሄን ዌብሳይቱን አሁን ይሄን ስትጽፊ ወርድ ፕሮጀክት ስትይ ይኸው በአማርኛ በአንቺ በምትረጁ በግዕዝ ሳይሆን በአማርኛ ቁጥር አለልሽ። መጽሐፍ ቅዱስ ላይ እጅሽ ላይ ካለ ግን ሁለቱንም አሁን ለምሳሌ የማቴዎስ ወንጌል ላይ ትሄጂና ምዕራፍ 1 ይላል የግዕዙን ቁጥሪው፣ ከዛ ምዕራፍ 1 እንዴት በግዕዝ ቁጥር እንደምትጻፊው፣ ከዛ 2 3 4 5 6 ደግሞ እንዴት እንደሚጻፉ እዩ። ከዚህ ጋር አነጻጽሪውና ለካ 1 ቁጥር ማለት ይሄ ነው፣ 2 ቁጥር ማለት ይሄ ነው፣ 3 ቁጥር ማለት ይሄ ነው እያልሽ ቀስ እያልሽን ትለምጃለሽ። ግን እኔ አፕሊኬሽን ብጭኝ ጥሩ ነው። እሺ ጭናለሁ። እሺ አፕሊኬሽን አለን መምህር ብሩክ ሜቢ የሚጠቁሟት ነገር ካለ ይምከሯት። እንትን እንዳትል ብዬ ነው። አንዳንዴ ቶሎ የሚሰላች ሰዎች አሉና በቂ ነው። አይ ይሄን ትጠቀም። ለምን ሲደራረብ ደግሞ ስለሚጠፋ። አዎ በቃ ስልክሽ ላይ ምንድነው እንትን ነው ሳምሰንግ ነው ስልክሽ? አዎ ሳምሰንግ ነው። በቃ ሳምሰንግ ስልክሽ ላይ በመጽሐፍ ቅዱስ ላይ አውርጂና 66 ይወርድልሻል። ምንም ችግር የለውም። እሱን ለጊዜው ተጠቀሚ። አትሊስት መጽሐፉን ጎን ለጎን እያደረግሽ ማየት ትችላለሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ስላዳመጠ ስለ ሁሉም ነገር አመሰግናለሁ። ምንም ችግር የለውም። በርቺ ይሽታል። እሺ ጥያቄ ያላችሁ ሰዎች አንዳንድ ጻፉና መምህራኑ ተጠቀሙባቸው። እንግዲህ ገስት ላይ ያላችሁ ጥያቄ ያላቸውን ስለምቀበል ጥያቄ እንግዲህ ቦታ ትለቃላችሁ ማለት ነው። ጥያቄ ያለው ሰዎች አንድ ጻፍልኝ። ጥያቄያችሁ ግን ፕሊዝ በደንብ ይሄ ከዶግማ ጋር ወደ ቤተክርስቲያን እንድናቅ የሚያደርገን ዶግማችንን ቀናችንን እንጂ ገብታችሁ የአዳም ዕድሜው ስንት ነው እንዳትሉኝ። ሔዋን እንዴት ናት ወፍራም ናት ቀጭን ናት እንዳትሉኝ። እሱ አይጠቅመንም። በደንብ ረገጥ ያለ ብስል ያለ ጥያቄ እንጠይቅ ለህይወታችን። ለምሳሌ የቅዱስ ቁርባን ጥያቄ በጣም ጥሩ ነው። የነገረ ጥምቀት ተጠይቀናል፣ በጣም ጥሩ ነው። እና እንደዚህ ብርትት ያለ ጥያቄ ጠይቁ። በዛ መልኩ አድርጉት። አንዱ ጓደኛ ነበረኝ አስገረምከኝ በጣም። የጊዮርጊስ ፈረስ ስሙ ማን ነው እንዳትሉኝ ይላል። እና ትውልዱ የሚጠይቀው ጥያቄ እኔ በጣም ይገርመኛል። አንደኛ በህይወት የማይኖረውን፣ በሁለተኛ ደረጃ ለጠቅላላ እውቀት ምንም አይነት ትርጉምም ጥቅምም የሌለውን፣ በሶስተኛ ደረጃ ህይወት ተኮር ከሆነ አስተሳሰብ የወጣ ጥያቄ፣ አራተኛውና የመጨረሻው በጣም ለማንም የማይጠቅም ነገር ደግሞ የተመለከቱት ለመናፍቃን መልስ ብሎ የሚማር ሰው። እንደዚህ አይነት የሞተ ሰው የለም በነገራችን ላይ። የቆመ ተንቀሳቃሽ አስከሬን ማለት ይሄ ነው። ለገሌ መልስለታለሁ ብሎ ሰው ለራሱ መማር የለበትም። ያልገባህን ክርስቶስ ለሰው ለመመለስ ብለህ እንዲገባህ መጣር ይሄ የዋህነት ነው። አስቀድሞ ለራስ መረዳት፣ ለራስ የተረዱትን ክርስቶስ ነው ለሌላው የምናስረዳው። ለራሳችን ብለን ያወቅነውን እውነት፣ ለራሳችን ብለን የደከምንበትን ትምህርት ለሌላው መግለጽ፣ ለሌላው ማስተማር፣ ለሌላው ማስረዳት ትልቅነት ነው። ለራሳችን ብለን ሳንደክም፣ ሳንማር፣ ሳናጠና፣ ሳናውቅ ዝም ብለን የሆነ ቀን ብድግ ብለን እንዲያው መናፍቃን ቢጠይቁኝ ምን መልስ ልስጥ ብሎ መልስ ለመስጠት ሲባል የሚደረጉ ድካሞች አገባብ አይደሉምና ከእንደዚህ አይነት ጥያቄ ራሳችንን በመጠበቅ የሚጠቅመንን ጥያቄ ህይወት ተኮር የሆነ ክርስቶስን ማወቅ ላይ የሆነ ነገረ ቅዱሳን ላይ የሆነ
የአምስቱ ምስጢራት ላይ የሆነ ምስጢራተ ቤተክርስቲያን ላይ የሆነ እንደዚህ አይነት ጥያቄዎችን እንድጠይቁ ለማለት ነው። በዚያው እንደውም መዝሙረ ዲያቆን ሲያነሳው ሐሳብን ጨምርበት ብለን ነው። ግሩም። እሺ መልካም። መምህር ብሩክ አነሱ ሚቶትን። አዎ አይ ሰላም ልበላችሁ እንዲሁ ገባሁና መምህር ኤፍሬም ዲያቆን መዝሙረ እዚህ ያላችሁ ሁላችሁም ሰላም ብያለሁ። ቅድም የተነሳው ሐሳብ ላይም በዛው ምናልባት ጥያቄ የሚጠይቁ እስኪገቡ ድረስ አንድ ሁለት ነጥቦችን ለመጨመር ነው። ለትለት ለምንድነው የምንቆርበው አንድ ጊዜ ከቆረብን አይበቃም ወይ የሚለው ሐሳብ በመሰረታዊነት ተነስቷል። የጥያቄውን ማውድ በዚህው እንዲቀጥል መሰረታዊ ጥያቄዎች እንዲነሱ ከማሰብ አንፃር ነው እንጂ የምቀጥለው ያው መልሱ ተመልሷል። በዋናነት ግን እንደምታስተውሉት ያው የምስጢረ ቁርባን ሲፈጸም ሁልጊዜም ቢሆን የጌታን ሞት ዕለት ዕለት እንድናስብ እስኪመጣ ድረስ በመጽሐፍ የተቀመጠ ትእዛዝ አለ። ሐዋርያው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 11 ላይ ከእራት በኋላ ጽዋን ደግሞ አንስቶ ይህን ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት ብሏልና ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አንድ ክርስቲያን ሁልጊዜም ዕለት ዕለት ከክርስቶስ ሞትና ትንሣኤ ዘወር ያለ ልብ አይኖረውም። ቢቻል ልባችን ቀራንዮ ሆኖ የክርስቶስ እንደተሳለ ሆኖ በልባችን ዘወትር እንዲኖር የቤተ ክርስቲያን ምጥ ነው። ሁልጊዜም ሐዋርያው ቅዱስ ጳውሎስ እንደተናገረው ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል እንዳለ የቤተ ክርስቲያን የምን ጊዜም ቢሆን ምጧ የክርስቶስ ሞትና ትንሣኤ ሁልጊዜም በእኛ እየታሰበ እንዲኖር ነው። ስለዚህ ለመታሰቢያ ያድርጉት የተባለው አንዱ ይህን ምስጢር በፈጸምን ጊዜ ምን እናስባለን ካልን ስለ ሰው ልጆች ሁሉ የተቆረሰውን ስጋውን፣ ስለ ሰው ልጆች ሁሉ የፈሰሰውን ደሙን እናስባለን፣ ሞቱን እንናገርበታለን። ስለዚህ ዕለት ዕለት ይሄ ምስጢር ይፈጸማል፣ እናከናውነዋለን፣ እኛም እንቀርባለን ወደዚህ ምስጢር። ይሄ መጀመሪያው ቅድም ከተነሳው ሐሳብ ተጨማሪ ነው። ሁለተኛው እግዚአብሔርን መምሰል ማቆሚያ የለውም። ክርስቲያኖች እግዚአብሔርን መምሰል እስካቶን የለውም ማለት 4 ነጥብ የለውም። ሁልጊዜም ዕለት ዕለት እግዚአብሔርን የመምሰል ጥሪ በህይወታችን ክርስቶስን የመምሰል ጥሪ በህይወታችን እየኖርነው ነው የምንኖረው። ስለዚህ ክርስቶስን መምሰል ማብቂያ ከሌለው፣ እግዚአብሔርን መምሰል ማብቂያ ከሌለው፣ እግዚአብሔርን መምሰል ክርስቶስን መምሰል የምንችልበትን ጸጋ ዕለት 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 እግዚአብሔርን መምሰል የምንችልበትን ክርስቶስን መምሰል የምንችልበትን ምስጢር እየፈጸምን መኖር አለብን። እግዚአብሔርን ማወቅ ማብቂያ የለውም። እግዚአብሔር ታውቆ አይጨረስም። ስለዚህ እግዚአብሔርን ልናውቅ የምንችልበትን ጸጋ ሁልጊዜ እያገኘን መኖር አለብን። ይህን በደንብ ማስተዋል አለብን። እግዚአብሔርን መምሰል መጨረሻ የለውም። እግዚአብሔርን ማወቅ መጨረሻ የለውም። ከእግዚአብሔር ጋር መኖር መጨረሻ የለውም። ሁልጊዜ የምንፈጽመው መሆን አለበት። ስለዚህ ምስጢረ ቁርባን ህብረት ነው፣ ከእግዚአብሔር ጋር የሚኖረን ህብረት ነው። ምስጢረ ቁርባን ክርስቶስን የምንመስልበት፣ ክርስቶስ በእኛ እኛ በክርስቶስ የምንሆንበት ነው። ምስጢረ ቁርባን ሕያው ሆነን በህይወት የምንኖርበት ነው። ስለዚህ በደንብ ማስተዋል ያለብን ምንድነው? እነዚህን መሰረታዊ ነጥቦች አብረን እንድናስተውላቸው ተጨማሪ ለማለት ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን፣ ቃል ተሰማል መምህር ብሩክ። እሺ ጥያቄ እንግዲህ እያቀረባችሁ ብዙ ሰው ስላለ ቶሎ ቶሎ ይጠይቃችሁ ቦታ ትለቃላችሁ ማለት የገባችሁ ሰዎች። ኤስኤምዩ ሰላም ብያለሁ። ኤስኤምዩ ሰላም ሰላም ናቸው። እኔ ማለት ጥያቄ ሳይሆን ያለኝ ምክር ነው የፈለኩት። እንትን ነው ጸሎት ጸልይ ምናምን ያዙረኛል፣ ውዳሴ ማርያም ልደግ ምናምን መጽሐፌን ሳነሳ ይጠፋብኛል፣ ይዘበራረቅብኛል እና ልክ ጸሎት ላረግ ስነሳ አዙሮ ከግድግዳ ጋር ምናምን ያጋጨኛል። ሌሊት በተኛውበት ደግሞ ያው ሰውነቴ መቦጫጨር ምናምን እንደዚህ ነገሮች በጣም ብዙ ጊዜ ያጋጥሙኛል እና ምን ላድርግ ነው አንደኛ ጥያቄ። ሌላኛው ጥያቄ ደግሞ እኔ የምሰራው ሰው ቤት ነው እና ብዙ ጊዜ ቤተክርስቲያን መሄድ አልችልም እና ንስሐ መግባት ምናምን ፈልጋለሁ፣ ግን እረፍቴ ቦራ እንዲ ነው እና ይህን ነገርን ማድረግ አልቻልኩም እና መፍትሄ ምን ላድርግ ለማለት ለመጠየቅ ነው የገባሁት። መፍትሄ ፈልጌ። እሺ መልካም መታች፣ እንኳን በሰላም መጣች። ደስ ብሎናል ስለመጣሽ። ደስ የሚለው ነገር ክርስትና በህብረት ያንቺን ሸክም ሌሎች ይሸከማሉ፣ ያንቺን
ድካም ሌሎች ያግዙሻል። ስለዚህ ምንም ተስፋ መቁረጥ ይሄ በቃ መድከም ምናምን እንዳይኖርሽ በህይወትሽ። ትልቁ ነገር በህይወታችን ብዙ ቻሌንጆች ያጋጥሙናል። በሰይጣንም ውጊያ ሊሆን ይችላል፣ ከራሳችንም የስጋ ምኞት ብዛት ሊሆን ይችላል። ግን ሁሌም እግዚአብሔርን ተስፋ ማድረግ፣ ከእግዚአብሔርን ደጅ መጥራት፣ ጸሎትን አለማቆም፣ ጾምን አለማቆም፣ ስግደትን አለማቆም፣ ከቅዱስ ቁርባን ያለን ህይወት አለማቆም ነው። ምክንያቱም ኃይላችን እግዚአብሔር ስለሆነ፣ ብርታታችን እግዚአብሔር ስለሆነ፣ ጉልበታችን እግዚአብሔር ስለሆነ ድል የምናደርገው የሰይጣንን ስራ በቦምብ አይደለም፣ በሽጉጥ አይደለም፣ በቢሎ አይደለም፣ ወይ በኪኒን በመውሰድ አይደለም፣ ወይ የሆነ ነገር ሄዶ መርፌ በመወጋት አይደለም። የሰይጣንን ውጊያ ድል የምናደርገው በመንፈሳዊ ኃይል ነው፣ በመንፈሳዊ ጥበብ ነው፣ በመንፈሳዊው እንደዚህ ዕቃ ጦር ይሏል። እንዲሁም ቅዱስ ጳውሎስ ሲያስቀምጠው ይህንን የሚገርምሽ ይሄን ዕቃ ጦር አንሱ ይላል፣ ጥሩ ልበሱ ይላል። ቃለ እግዚአብሔሩ ጸሎቱ፣ ጾሙ እንትንሽ ነው፣ መዋጊያሽ ነው፣ ጦርሽ ነው፣ ጋሻሽ ነው ቃለ እግዚአብሔር እና እሱም በርቺ፣ እኛም እናግዝሻለን፣ በጸሎት እናስብሻለን። ምክር ካለን መምህር ኤፍሬምና መምህር ብሩክ ይመክሩሽና ሜይ ቢ የምጨምረው ነገር ካለን ይጨምራለሁ። መምህር ኤፍሬም ምክር ይምከሯት፣ ሀሳብ ይስጧት። አሁን እንኳን አልሰማሁም። እሺ መምህር ብሩክ ልስጣቸውና እስከዛ እንግዲህ እንትን ይበላሉ። እሺ መምህር ብሩክ ሀሳብ ካሉት። እሺ እህታችን በነገር ሁሉ ከኛ የማይለይ ሁልጊዜም ቢሆን በትግላችን ዘወትር ለኛ ኃይል በመሆን ክርስቶስ ከኛ ጋር ነው ያለው። እሱን በማሰብ የጀመርሽውን ትጋትሽን እንድትቀጥይ እያሳሰብኩኝ፣ ግን በዋናነት ጸሎት ምንድነው ካልን ጸሎት በእግዚአብሔር ፊት የምናደርጋት ከእግዚአብሔር ጋር የምናደርጋት ንግግር ነች። በዚህ ሂደት ውስጥ ደግሞ ቅድም ዲያቆን እንዳለው አንዳንድ ጊዜ በስጋ ከመዛላችን የተነሳ ልምምዱ ላይኖረን ይችላል። የጸሎት ህይወት ልምድ ላይኖረን ይችላል። ሁለተኛ ደግሞ ጉዳዩ መንፈሳዊ ስለሆነ መንፈሳዊ ትግል አለበት። ሁለቱን ነገር በደንብ ማስተዋል። አንደኛ በህይወታችን የጸሎት ህይወት ልምድ ላይኖረን ይችላል። ስለዚህ በአንድ ጊዜ ተነስተን በጸሎት ህይወት ልምድ እንዳላቸው ሰዎች ፍጹም የጸሎት ልምምድ ህይወት ሊኖረን አይችልም። ስለዚህ በጊዜ ሂደት ነው፣ ቀስ ቀስ እየተባለ በሂደት ነው የጸሎት ህይወት ልምዱ የሚኖረን። ስለዚህ ብዙ ከማድረስ ብዙ ከማለት ይልቅ ጥቂት ከማለት መጀመር፣ ይህንን በደንብ ከፍ ወዳለው የጸሎት ህይወት ደረጃ ለመድረስ ጸሎትን በአንድ ጊዜ ከዳር እስከ ዳር ለማድረስ ከመሞከር ይልቅ ከጥቂቱ መጀመር፣ ይሄን በማስተዋል መጀመር አለብን። የመጀመሪያው እሱ ነው። ሁለተኛው ግን እኔ የምልሽ ቅድም እንዳልኩሽ የጸሎት ህይወት ልምድ ካለመኖሩም አንፃር ብቻ ሳይሆን ጸሎት በራሱ መንፈሳዊ ስለሆነ ቅድም መዝሙረ ያሬድ ወንድሜ እንዳለው ሐዋርያው ቅዱስ ጴጥሮስ ያለው ነገር አለ በአንደኛ መልእክቱ ምዕራፍ 5 ቁጥር 7 ላይ ሰይጣን የሚፈልገው ሊውጥ እንደሚያገሳ አንበሳ በዙሪያችን እንዲሁ ይዞራል ብሏል። ስለዚህ ትግል አለ። በክርስትና ህይወት ውስጥ የምንፈጽመው ጉዳይ መንፈሳዊም እንደመሆኑ ትግል አለበት። ይህንን ግን እንዴት ባለ መንገድ ድል አድርገን አሸንፈን እንወጣለን ካልን የመጀመሪያው ከንስሐ ህይወት መጀመር በቃ በጸሎት ህይወታችን ከእግዚአብሔር ጋር የተካከለ ማለት ትክክል የሆነ እግዚአብሔር የሚወደው ጸሎት ለማድረግ ከንስሐ ህይወት መጀመር በጣም የማሸነፊያ መንገድ ነው። ቅድም እንዳልነው ጉዳዩ መንፈሳዊ ነው። ጸሎት ራሱ ለማድረግ የሚያስፈልገን መንፈሳዊ አቅም የሚመነጨው እኛ ወደ እግዚአብሔር ለመቅረብ በምንሄድበት መንገድ ልክ ነው። ስለዚህ ጸሎታችንን በንስሐ ህይወት መጀመር፣ ንስሐ በመግባት መጀመር፣ ይሄ በጣም መሰረታዊ። ቅድም ላልሻቸው ጸሎቱን ስትጀምሪ ከሚያደርግሽ በመኝታሽም ጊዜ ከምትሆኝ ሁኔታ አንፃር ይሄ መንፈሳዊ ስለሆነ በራሱ ምን ማድረግ በንስሐ ህይወት መጀመር፣ ይሄ ሁለተኛው ምልሽ ነገር ነው። ሶስተኛው ግን ምልሽ እንዲህም እያልሽ የምታደርጊው ጸሎት እንዳልሆነ እንዳይሰማሽ።
አሁን እየታገልሽ በዚህ ትግል ውስጥ እያደረግሽ ያለሽው ነገር ጸሎት መሆኑ የሚያቆመው ስታቆሚው ብቻ ነው። አይ ጸሎት እያደረግኩ አይደለምና ለምን አላቆመውም የሚል ሌላ ፈተና ሊመጣብሽ ይችላል። ለምሳሌ ልክ ስትጀምሪ ሐሳቡ ሲጠፋብሽ የምትይውን ነገር ማስተዋል ሲያቅተሽ ሰኞ ላይ ቆመሽ የሮብ ውዳሴ ማርያም ስታደርሺ እንደዚህ ዝብርቅርቅ ያለ ምትትት ያለ ሁኔታ ውስጥ ስትገቢ መልሰሽ ወደ ተስተካከለ ሐሳብ ለመመለስ ነው እንጂ መሞከር ያለብሽ እንዲህ ይሆንኩም አይኔ ጸሎት ምን ዋጋ አለው ካልሽ ኦሬዲ ሰይጣን የሚፈልገው ይሄን ነው። ግን አንድ ነገር ምልሽ ነገር የትኛውም ወላጅ በተኮላተፈ አንደበቱ ልጁ የሚለውን ነገር ከመስማት ጆሮውን ዞር የሚያደርግ ወላጅ የለም። በልጅነት አንደበታችን ሕፃን ሆነን ወላጆቻችን ፊት ስንኮላተፍ ፍጹም የሆነ ንግግር ከኛ ይጠብቁ። ያ የተኮላተፈ አንደበታችንን ቢሆን እንደዛ መጣራችን ለወላጆቻችን የሚያስደስት ንግግር ነው። በእግዚአብሔርን ፊት የትኛውንም ያክል እየታገልን በቃ ትክክል በሆነ ፍጹም በሆነ አቋም እንኳን መቆም ባንችል እንደ ልጅነት አንደበታችን ግን የቻልነውን እያደረግን ከተጋን ከዕለት ወደ ዕለት እየተሻሻልን መሄዳችን ስለማይቀር ያ በራሱ ጸሎት ነው። ጸሎት እንዳልሆነ እንዳይሰማሽ። በየትኛውም ትግል ውስጥ ሆነሽ በእግዚአብሔር ፊት ለመቆም የምታደርጊው ጥረትሽ በራሱ ጸሎት ነው። በቃ ይሄንን ማመን አለብሽ። አንዳንድ ጊዜ ሰይጣን ግን አይ በቃ የኔ ጸሎት ምንድነው ብለን ከአባታችን ከእግዚአብሔር ጋር የምናደርገው ማቆም እንድናቋርጥ የተለያየ ጥረት ስለሚያደርግ ይሄንን በደንብ ማስተዋል። ስለዚህ ምንድነው ያልኩሽ አሁን 3 ነገሮች የምትይዥልኝ፣ አንደኛ ጸሎት ራሱን የቻለ መንፈሳዊ የህይወት ልምድ ስለሆነ በአንድ ጊዜ ተነስተን 150 ዳዊት ወይንም በቃ ጸሎት የሚባሉትን የጸሎት መጻሕፍት ሁሉ ማድረስ እንችላለን ማለት ስላልሆነ ጸሎትን በጥቂቱ ከመጸለይ መጀመር፣ ይሄ መጀመሪያው ነው መጀመር። ሌላው ደግሞ ጸሎት ራሱ መንፈሳዊ ስለሆነ የሚፈልገው መንፈሳዊ ዝግጅት ስላለ በንስሐ ህይወት መመላለስ ያለ ንስሐ ህይወት የምናከናውናቸው የትኞቹም መንፈሳዊ ተግባራት በራሳቸው የተቃኑ ላይሆኑ ይችላሉ። መሰረታዊ ነገር ምንድነው? ከንስሐ መጀመር። ስለዚህ በምክረ ካህን መመላለስ፣ ይሄን ማድረግ። ሶስተኛው ያልኩሽ ነገር እየጸለይሽ እንዳልሆነ እንዳይሰማሽ። ማንም ወላጅ በተኮላተፈ አንደበቱም ቢሆን ልጁ የሚናገረውን ነገር ለመስማት ጆሮውን የሚያዞር ወላጅ እንደሌለ ሁሉ ከአባትም በላይ አባት የሆነ እግዚአብሔር በየትኛው መንገድ ቢሆን በሱ ፊት ቆመን የምናደርጋቸውን ጸሎቶ ይሰማል። ስለዚህ ጸሎት የሚባለው ፍጹም ሆነን የምናቀርበው ሳይሆን በቃ ጸሎት ለማድረግ የምናደርገው ዝግጅት በራሱ ትጋት እግዚአብሔር ጸሎት አድርጎ ይቀበለዋልና ይሄን ከማድረግ እንዳትቆጠቢ። ምናልባት ያለሽበት ሀገር ያለሽበት አካባቢ የት ነው የሚለውን ከተረዳን ከረፍትሽ ጋር ካለሽበት አካባቢ መዝሙር ያሬድ ሊደረሽ ይችላል። ያለሽበትን ቦታ ስላልነገርሽን ባለሽ ረፍት ልታገኛቸው የምትችዩ አባቶች ሊኖሩ ይችላሉ። ሌላ ሀገር ልትሆኚ ትችያለሽ። አሁን ቤተክርስቲያን የሌለችበት ሀገር የለም። ያም ባይሆን ግን አንቺ ካለሽበት ቀኖና ሆኖ ስርዓቱ ነው ሳይሆን አንቺ ካለሽበት አንፃር በስልክ ልታገኛቸው ልታማክሪያቸው የምትችያቸውን አባቶች በቀላሉ ማግኘት ስለሚቻል በውስጥ ዲያቆን መዝሙር ጋር አውርተሽ ያንን ማድረግ ብትቺ ነው ምን የምለው። አረዘምኩኝ፣ ይቅርታ። እሺ መብሩክ፣ እግዚአብሔር ይስጥልን፣ እናመሰግናለን። የት ሀገር ነው ያለሽው እህታችን? እኔ አዲስ አበባ ነው ያለሁት፣ ግን ሰው ቤት ነው የምሰራው እና ቡር አንዴ ነው ረፍቴ። ምንም ችግር የለውም። እዛም አዲስ አበባ ነው ያለሽው። ስለዚህ አዲስ አበባ ካለሽም ያው መምህር ብሩክ መምህር ኤፍሬም አሉ። ስልክሽን ለነሱ ለሁለቱ ብቻ አስቀምጪ እሺ። መምህር ኤፍሬም እና መምህር ብሩክ ማለት ነው። ስልክሽን ያው መምህር ኤፍሬም ከላይ ያሉልሽ አጠገብሽ፣ መምህር ብሩክ ደግሞ እኔ ሩን በደንብ አልሰማውም እየተመላለስ ስለነበር ምንድን መሰሎት መምህሬች ችግሯ ምንድነው? መንፈሳዊ ጋር ውጊያ አለባት። ጸሎት ስታደርግ የሚታገላት ነገር አለ። ሌሊት ላይ ራሷን ትቧጭራለች፣ ራሷን ትጎዳለች ይመስለኛል። እና ሰው እንደዚህ አይነት መንፈሳዊ ውጊያዎችን ያለባት ያን ነገር እንዴት ነው ጸሎት ሳደርግ በጣም ትቸገራለች። ያው ያውቁታል ያለውን ነገር ሰው ያን ነገር አግዙኝ፣ እርዱኝ፣ ምክር ምከሩኝ ነው የምትለው። እና አዲስ አበባ ያለችው ግን በወር አንዴ ነው ፍቃድ ያላት። ስለዚህ እንዴት አድርገን እናግዛት የሚለውን ነው እየተናገርን ያለ ነው። አይ ግሩም ነው ያላችሁት ሁሉ በቂ ነው። በነገራችን ላይ አንድ ክርስቲያን መረዳት ያለበት ነገር ቢኖር በሰይጣን ሲፈተን የቆሙበት ተቋምና አቋም ልክ ስላልሆኑ ነው ሰይጣን እየፈተነኝ ያለ ብሎ ራሱን መናቅ መጥላት የለበትም። ምክንያቱም የሚፈተነው ሌባ የሚገባው ወርቅ ካለበት ቤት ነው። እንደዚሁ ሁሉ
የክርስቲያን ልብ ወርቅ የመላበት ከወርቅም የሚበልጥ እንቁ የማይደርስበት ክርስቶስ ነው ያለበትና በልባችን ውስጥ ያለውን ክርስቶስ ለመዝረፍ የሚፈልግ ዲያብሎስ ሰራዊቱን አሰልፎ ቀንና ሌት ሊዋጋን ይችላል እና በዚህ ሰዓት በጣም በሚገባ ብርቱ መሆንና መበርታት ይጠይቃል። ባጭሩ ይሄ ብርቱነቱ ምንድነው? በሌሊት ይሄ በማናውቀው ጊዜ የሚደረጉ ድርጊቶች ጸሎተ ማርያም እየደገሙ ለአባቶች ጸሎተ ማርያም እያስያዙ ምክር እየተቀበሉ በዚያ ልክ መቀጠል ነው ሲባል እንደነበረው በሌሊት የሚደረጉት እኛ ሳናውቅ እያወቅን ግን በህልውናችን ጸሎት እንዳንጸልይ እንቅልፍ ማለት ጸሎቱን ለመተው ምክንያት ማፍጠር፣ በምንጸልይበት ጊዜ ልባችን ወደ ተለያየ ቦታ መወርወር፣ ስዕላቱን እንድንሰድብ ማድረግ፣ የሆነ ማድረግ፣ ከቤተ ክርስቲያን ስንሄድ ወጣ ይሄድ ማሰኘት፣ ቤት ላይ ስንቀመጥ የማይጠገብ ስልክ ጉርጎራ ውስጥ አይምሯችን ማስገባት፣ በዚያ ሰዓት ሰላም እየተሰማን ውዳሴ ማርያም ስናነሳ ጸሎተ ማርያም ስናነሳ እንዲህ አይነት አላስፈላጊ ድርጊቶች በሚመጡብን ሰዓት እግዚአብሔር የልብን ልብ ያውቃል። እግዚአብሔር የልብን ልቧን ያውቃታል። ልብ ራሱ ልብ አላት። ያችን የልብን ልብ የሚያውቅ እግዚአብሔር ነው። እግዚአብሔር የአምር ልበ ወበልብ ተብሎ የተጻፈ ለዚያ ነው። የልብ ልብ በልብ እግዚአብሔር ያውቃል። በእኛ ልብ የልባችን ልብ የሚያውቅ ነው እርሱ። ስለሆነ ምንድነው እንዲህ አይነት ድርጊት እንዲህ አይነት ፈተና በሚመጣብን ሰዓት ደጋግመን ያችን የምናውቃትን ጸሎተ ማርያም በመድገም ሰይጣንን የክርስቶስን ፍቅር በማስታወስ ነው የምናሸንፈው እንጂ አንተ አልሸነፍልህም በማለት በእኛ ጸሎት የሚንቀጠቀጥ ሰይጣን የለም። በነገራችን ላይ በአባቶቻችን ጸሎት በክርስቶስ ኃይል በአባቶቻችን ልመና ነው ድል ልንነሳው የምንችለው። ስለዚህ ያንኑ በማድረግ መቀጠል ነው። ራስን ግን መጥላትና በቃ ከዚህ በኋላ እኔን እግዚአብሔር ባይወደኝ ነው የሚፈትነኝ፣ በቃ ሰይጣን እንዲህ ቦታው አድርጎኛል ምናምን በሚል እንደዚያ ተስፋ አስቆርጦ ማባረር፣ እንዲህ አይነት አላስፈላጊ ሐሳቦችን መሰንዘር ከሰይጣን የሚመነጭ ገጸ ባህሪ ስለሆነ ከዚያ ራስን በማራቅ ወደ አማናዊው ህልውና ራስን መምራት ተገቢ ነው ማለቴ ነው። ስለዚህ ከተረዳሁት አንጻር ምክሬ እንደዚያ ነው። ሁለቱ መምህራንም የበለጠ ብለው ስለሚሆን በአንድ ላይ አዋሃጅና ያዥው ይጠቅምሻል ማለት ነው። ኢትዮጵያ ስላለች መምህር ኤፍሬም በወር አንዴ ነው ፍቃድ ያላት ይመስለኛል። ስለዚህ ያችን በወር አንዴ የምታገኛትን ጊዜ ጸበልም መጠመቅ የምትችልበት ነገር እንደዚህ አንዳንድ ነገር ብቻ ወደ ቤተክርስቲያን መታ ያን መንፈሳዊውን ብርታት ኃይል እንድታገኝ ያለውን ነገር በእሱ መልኩ እንዲረዷት ስልኳን ታስቀምጥሎትና ለእርሶም ለመምህር ብሩክም መምህር ብሩክም አዲስ አበባ የሚያውቁት ሰው ይኖር ይሆናል ብዬ አስባለሁ። መምህር ኤፍሬም ደግሞ ብዙ ሰው ያውቃሉ። ስለዚህ እንደዛ እናደርጋለን። ስልክሽን በውስጥ አስቀምጭላቸው እሺ እታለሁ። እና ደግሞ አይዞሽ እሺ። ቅድም እንዳልኩሽ ነው። ቆይ እንዳትወጪ። ይኸውልሽ ምንም አይነት ተስፋ መቁረጥ እንዳይመጣ ምንም አይነት ነገር አደራ። ሰይጣን የሚፈልገው ቅድም ሁለቱም መምህሮቼ እንደነገሩሽ ጸሎቱን እንድታቆሚ ነው። ሰይጣን ጸሎት በማድረግሽ ችግር የለበትም። የሚፈልገው ጸሎቱን ማስቆም ነው። ኦኬ፣ መትጋትሽን ነው የማይፈልገው። ጸሎት ስታደርጊ ሀሳብሽን የሚሰርቀው ድጋሚ እንዳትቆሚ ነው። ኦኬ። ስለዚህ አንቺ ደግሞ ማድረግ ያለብሽ እያማተብሽም ቢሆን ሀሳብሽ ቢሰበሰብም ቅድም እንዳሉሽ መምህር ብሩክ እግዚአብሔር የልብን ስለሚያውቅ አሁን መምህርም እንደነገሩሽ የልብን ልብ ስለሚያውቅ እንዲያው የአንደበትሽ ቢጎለታተፍ ሀሳብሽ ቢበታተን ምንም ችግር የለውም። እግዚአብሔር በጣም ሩሩህ፣ በጣም የፍቅር በጣም ቸር የሆነ አባትና አምላክ ነው ያለን። ይህንን ቸርነቱንና ፍቅሩን ጸሎትሽን እንዲያው የፈለገ ሀሳብሽ ቢበታተን እንኳን እግዚአብሔር ሊሰማሽ እንደሚችል ሰይጣን እንዳታቂ አውቆ ይታገልሻል። እንዴ ምን እንደዚህ ሆኖ እንዴት ሆኜ እንዴ በቃ ይቅር ጸሎቱ ባይ በቃ ይቁም እንድትይ ማለት ነው። እንደዛ እንዳታረጊ ፈጽሙ። እሺ ልጅ አለሽ እንዴ? የለሽም ማለት አይ የለኝም። ልጅ ያላቸው ቤት ነው የምትሰሪው? አዎ በቃ ስለዚህ ልክ ልጃቸው ቅድማው መምህር ብሩክ እንደነገሩሽ አንድ ልጅ አባቱን በሆነ ወይ እናቱን በሆነ ነገር መጠየቅ ሲጠይቅ አባትና እናት ያን ነገር አስተካክሎ ይሰሙታል አይደለ? በቃ እግዚአብሔርም እንደዛ ነው፣ በደንብ ይሰማሻል። ስለዚህ ይኖራል፣ ውጣ ወረድ ይኖራል፣ ፈተና ይኖራል። ምክንያቱም አንቺ መንፈሳዊት ሴት ነሽ፣ ክርስቲያን ነሽ። ሰይጣን ዝም ሊል ነው ብለሽ ነው? ሁላችንም የምንፈተነው አለ። ምክንያቱም ወደ ኋላ ማስቀረት ስለሚፈልግ ሰይጣን እና ከአንቺ የሚፈለገው ብርታት፣ ጽናት፣ ጾም፣ በተለይ ጾምና ጸሎት ጌታ እንደተናገሩ ነው። እንደዚህ ያለው መንፈስ እንደዚህ ያለውን አጋንንት ያለ ጾም ያለ ጸሎት ያወጣን ብሏል። ጾምሽን ጸሎትሽን አቅምሽ በቻለ በርቺ። እሺ ሰይጣንን ደግሞ ተቃዋሚው
አንተ ከኔ ራቅ እኔ ክርስቶስ መቅደሱ ነኝ ብለሽ የስላሴን ስም እየጠራሽ አማትቢ ለትንሽ ጊዜ ነው። ከዛ በኋላ ታያለሽ መንፈሳዊ ኃይልሽ እየበረታ ሲመጣ ሰይጣንም አሃች ልጅ ተስፋ አልቆረጠችም ብሎ ራሱ ተስፋ ቆርጦ ይሄዳል። ስለዚህ በርቺ፣ ደግሞ ከክርስቲያኖች ጋር ህብረት አድርጊ። በጣም እከታተላቸዋለሁ ሁላችሁንም ዩቲዩብ ላይም ሆነ ቲክቶክ ላይ በጣም እከታተላቸዋለሁ። እኔ በጣም የሚሰማኝ ማለት ነው እኔ ከብዙ አንዳንድ መቀያየሞች ከቤተሰብ ጋር በጣም ርቅ ያለው ተለያይቻለሁ እና ከማንም ሰው ጋር አላወራም እና ብዙ ጊዜ ማለት ይቅርታ ምናምን ለማድረግ ሞክራለሁ ግን አልቻልኩም። እሱን አሁን ለጊዜው ታዩ፣ እሱን ለጊዜው ታዩና አሁን መጀመሪያ በቃ አንቺ የምትችውን ማድረግ የምትችውን የአቅምሽን ንስሐ መግባቱንም መንፈሳዊ ነገሮችንም ሁሉ እንደ በብርታት ጀምሪ። ኦኬ። ሌላው ቀስ እያለ እየበረታሽ የጠነከሽ ስትመጪ እየተፈታ ሲመጣ ነገሩ ብዙ ነገሩ ቀላል ይሆናል። እሺ፣ ቀስ እያስጀምሪ በደረጃ በደረጃ ነገሮችን ለማስተካከል ሞክሪ። መጀመሪያ ቅድሚያ ላርግ እያልሽ በዛ እሺ፣ እንጂ ወደኋላ ተመልክተሽ እንዲነበርሽ እንዳትይ። አሁን ወደፊት ማየት ነው። እሺ፣ መምህር ኤፍሬምን ስልክሽን አስቀምጭላቸው፣ መምህር ብሩክንም አስቀምጭላቸው። አዲስ አበባ ያለ ሰው ያገናኙሻል። አትሊስት በወር አንዴ ስትወጪ እንኳን ጸበል እንኳን መጠመቅ ብትችይ ትልቅ ነገር ነው በጣም እና እንደዛ እያደረግሽ ይስተካከላል። አይዞሽ። እሺ፣ በእግዚአብሔር ይርዳሽ። በርቺልን። አሜን አሜን። እህታችን አንድ ነገር አስታወሰችኝ ያሬዱ፣ እንደው በዚህው የሚሰሙን ሰዎች ስላሉ እዚህ ትንቢተ ኢሳይያስ ምዕራፍ 58 ላይ ጮህል ስለምን አልመለስክልንም፣ ጾምን ስለምን አልተመለከትክንም የሚል ጥያቄ አለና እግዚአብሔር ያንን መልሶ የሚመልስበት መንገድ አለ። እኔ የምወደውን አይነት ጾም አልጾማችሁም፣ ጸሎታችሁ ምን እንደምፈልገው አይደለም ይልና ቀንበርን አልፈታችሁምና ይላል። በጾማችሁ ወቅት ቀንበርን ትጭናላችሁ እንጂ አልፈታችሁምና። አንዳንድ ጊዜ ሰራተኞቻችን በእኛ ቤት ስር ያሉ ወገኖቻችን ናቸው። ግን እግዚአብሔር የማያስፈልገው ሰው የለም አይደል? ሁሉም እግዚአብሔር ያስፈልገዋል። ሁሉም ቤተክርስቲያን ታስፈልገዋለች። አንዳንድ ጊዜ በቤታችን የምንይዛቸው እነዚህ ወገኖቻችን እኛ ቤተክርስቲያን ለመሄድ ብለን እነሱ ላይ የምንጭለው ቀንበር ቤተክርስቲያን እነሱ እስከኛ ጋር ሄደው ልክ ልጆቻችንን ይዘን እንደምንሄደው ለነሱም ቤተክርስቲያን ታስፈልጋቸዋለች። ልክ እኛ ለቅዳሴ እንደምንተጋው ለነሱም ቅዳሴው ያስፈልጋቸዋል። ልክ እኛ እግዚአብሔር እንደሚያስፈልገን ሁሉ ለነዚህ ለሰራተኞቻችንም እግዚአብሔር ያስፈልጋቸዋል። እና አንዳንድ ጊዜ የምትሰሙን እዚህ ያላችሁ እንደው በቤታችሁ እንዲህ ይዛችሁ ወገን አድርጋችሁ የምታኖሩ ካላችሁ ለገዛ ህይወታችሁ እግዚአብሔርን እንደምታስቡት ለገዛ ህይወታችሁ ቤተክርስቲያንን እንደምታስቧት ሁሉም እግዚአብሔር የሚያስፈልጋቸው ለነሱም ቤተክርስቲያን የምታስፈልጋቸው ቅዳሴው የሚያስፈልጋቸው ቀንበር ማቅለል አለብን። በእውነት ቀንበር ማቅለል። አንዳንድ ጊዜ መንፈሳዊ ህይወትን የምናስበው ሩቅ ሄደን ይመስለናል። ግን እጣገባችን ካለው ሰው ቤታችን ከምናስተዳድረው ሰው ይጀምራልና እንዲህ አይነት እህቶች እግዚአብሔር ያስፈልጋቸዋል፣ ጊዜ ያስፈልጋቸዋል፣ ቤተክርስቲያን ታስፈልጋቸዋለችና እንደ በተቻለ መጠን ይሄንም ታሳቢ ያደረገ ነገር ቢኖር እግዚአብሔር ጸሎታችንን ለመመለስ ጾማችንን ለመቀበል ለኛ ሩቅ አይደለም። ግን ብዙ ጊዜ ለምንድን ነው ካልን ቅርባችን ላይ በእኛ ስር ያሉ የምናስተዳድራቸውን እንኳ አካላት እግዚአብሔር እንደሚያስፈልጋቸው አናስብም፣ ቤተክርስቲያን እንደምታስፈልጋቸው አናስብም፣ ለነሱም ቅዳሴው እንደሚያስፈልጋቸው አናስብም። ብቻ እኛ ሂደን እነሱ ላይ ቀንበሩን ጭነን ተመልሰን ቤት ላይ የሚገኘውን ነገር ብቻ እናገኝ እንጂ እነሱም እኮ እንደኛ ነፍሳቸው እግዚአብሔር ያስፈልጋታል፣ ቅዳሴው ያስፈልጋታል ብለን አናስብም። እና ይሄም አብሮ ታሳቢ እንዲደረግ ለማለት ነው። አመሰግናለሁ። እንደው እድሉን በእሱ አማካኝነት ካገኘሁኝ የሚሰሙን በዚህ መንገድ ያሉ ሰዎችም ስለሚኖሩ መልእክት ለማስተላለፍ ነው ያሬዱ። አመሰግናለሁ። እሺ መምህር እግዚአብሔር ይስጥልን። እህታችን ስልክሽን አስቀምጭላቸው ለመምህር ኤፍሬም እና ለዲያቆን ብሩክ። እሺ አሜን። እግዚአብሔር ከአንቺ ጋር ይሁን። እሺ ፋፊ አንዴ በተራሽ ትናገሪያለሽ እኮ ገስት ላይ አስገብቼሻለሁ። ስለዚህ ሁሉም እንደገባበት እንትን ነው የሚያወራው። ስለዚህ እየደጋገምሽ አንድ ቁጥር መጻፉ ምንም ጥቅም የለውም። ኦልሬዲ ገስት ላይ ስላለሽ ማለት ነው። ተራሽን ጠብቀሽ ግን እመጣለሁ። የሰውን ማክበር ስላለብን ነው። ራሄል ሰላም ብያለሁ። ራሄል ኦኬ። እሺ
ሀብተ ማርያም አቤት ሰላም ናችሁ? እግዚአብሔር ይመስገን። ሰላም ናንተ ይሁን። እንዴት ናችሁ? ሰላም ናችሁ? ተመስገን እግዚአብሔር ይመስገን። አለን ምን እንታዘዝ? ጥያቄ አጋጣሚ ለማመስገንም ጭምር ነው። በቃ በደንብ ዲያቆን መዝሙረ በጣም እኔ ሁልጊዜ እከታተላለሁኝ። በእውነት እኔ እዛ በፊት የማላውቀውን ነገር ይሄ የቲክቶክ ፕላትፎርም ከመጣ በኋላ አንተን ሳልከታተሉ እየማድርበት ቀን የለኝም። በጣም ሁሉን ነገር አስተምራኛልና አመሰግናለሁ። በርቱ፣ ቀጥልበት ነው። እዚህ በመቀጠል ደግሞ ማቀርባት ጥያቄ አለችኝ። አክሱም ዩኒቨርሲቲ ስማር ነበረና ይሰማል? አዎ ይሰማል። እዛ ስማር ነበረና የሆኑ አባት የሆነ ስናጠፋ አግኝተውን ተጓደኞቼ ጋር የሆነ የጾም የሰጡን ጾም ነበረች። እዛ ጾም ሰጠውኝ። እዛ ያችን ጾም እንደተቀበልኩኝ ጾሜ ስጨርስ እሳቸው ወደ ሌላ ቦታ ሄደዋል ተባለ። ከዛ እሳቸውን ስልካቸውም ነበረኝ፣ ስልካቸውም አልሰራልኝ አለ። ከዛ በኋላ ሳላገኛቸው ቀረሁና እንዲሁ ይሄንን እንዴት ነው ማድረገው ምናምን እያልኩ ብዙ ጊዜ ጠይቃለሁና ይሄ እንዴት ነው ማድረግ ያለብኝ ብዬ ነው። አመሰግናለሁ። እሺ መምህር ኤፍሬም አሉ? መምህር ኤፍሬም አቤት አሉ? ሰምተውታል ጥያቄውን? ምን ነበር ጥያቄያችን? እሺ ለመምህር ብሩክ ልስጥና ደግሞ መለሳለሁ ደረሰው። ገሮም እሺ ወላይ ስለሆንኩ ምንም ችግር የለውም። እሺ መምህር ብሩክ ሰምተዋል ጥያቄውን? አዎ ሰምቻለሁኝ። ያው ባጭሩ የኛ መልስ ለጥያቄው መልስ የማይሆንባቸው ጥያቄዎች አሉ ከቀጥታ ከምክረ ካህን ጋር የሚያያዙ። ስለዚህ ያንን አባት የያዝክበት ደብር እዛው አንተ ካለህበት አካባቢ ከሆነ እዛው ደብር ላይ ሌላ አባት ይዘ ይህንን ጉዳይ ከዛ አባት ጋር መፍታት በምክረ ካህን የሚፈቱ ናቸው። አንዳንዶቹ ጥያቄዎች እዚህ ስትወጡ እኛ ቀጥታ እንዲህ ነው ብለን መልስ የማንሰጥባቸው ጉዳዮች አሉ። መልሳችን የሚሆነው ምንድን ነው? ልክ እንዳያስካቸው ያን አባት የአባት ያላቸው ስልጣነ ክህነት ያላቸው አባቶች አንተ ከምትኖርበት አጥቢያ ወይንም ደብር አቅራቢያ ይኖራሉ። ስለዚህ የምታደርገው ምንድን ነው? አሁንም አባት ትይዛለህ። ምክንያቱም በስልክ ማግኘት አልቻልክም፣ ወዴትም እንደሄዱ መረጃ የለህም። ምናልባት ጊዜያዊ ካልሆነ አሁን ማግኘት የማትችልበት ሁኔታ ካለ በዘላቂነት ያረከው ጥረት ምናልባት በቂ ሆኖ ካገኘኸው ማለት ነው፣ ለራስህ በቂ ጥረት አድርገህ በቂ ፍለጋ አድርገህ አሁንም ማግኘት ካልቻልክ የምታደርገው ምንድነው? አባት ትይዛለህ ማለት ነው። እዛው ካለህበት ቦታ ካለህበት ቤትህ ቅርብ ከሆነ አጥቢያ ወይንም ደብር ትይዝና ከዚህ በፊት ከነበሩ አባት ጋር የጀመርካቸውን መንፈሳዊ ጉዞዎች አሁን ከምትይዛቸው አባትህ ጋራ ትመካከራለህ። ይሄን ምን ይፈታዋል ማለት ነው? ምክረ ካህን ነው የሚፈታው። እሺ መምህር ብሩክ፣ ስለዚህ ይሄ ከአንደኛ የግል ህይወትም ጉዳይ ስለሆነ፣ ሁለተኛ ደግሞ ከንስሐበት ያዛዘ ስለሆነ እንደሱ መምህር ብሩክ እንዳረጉ ማረጉ ነው የኛ አቅም ድረስ ነው፣ ዲያቆናት ስለሆንን ብቻ ማለት ነው። እና ግልጽ ነው አይደለ? መልሱም ተረድተሃል? አዎ ግልጽ ነው። መዝሙረ ያሬድ ሰላም ናችሁ? እንዴት ናችሁ? ቆይ አንዴ ወንድማችን አንዴ ሰው እያወራን ስለሆነ አንዴ ታገሰኝ። እሺ ሀብተ ማርያም ተመለስ። መልሱ እንዴት ነው? ገብቷል አለ? ያው ተመልሶልኛል። እሳቸውን ለማግኘት ብዙ ጥረት አድርጌ ነበረ። በቃ ያው እሳቸው ወዲያው ተቀይረው ስለሄዱ አጋጣሚ እኛ ተመሸ ስንመጣ አግኝተውን ነውና ስንጣላ አግኝተውን ከዛም በኋላ ዝም ብለው ነው በቃ የሆነ ጾም ሰጡንና ነገ መጣችሁ እንዳገኛችሁ ምናምን አሉና በበነገታው ሀርና ከዛም በኋላ ያደረጋችሁት ነገር ጥሩ አይደለም ምናምን ብለው ለሶስታችን ጾም ሰጡን። እኔ አሁን ወደ ጎንደር አካባቢ ስላለውኝ እሳቸው አክሱም ነው የነበሩት። ከዛም በኋላ ሀርነ ጾሙን አንድ ሳምንት እንደጀመርን እኔም ወደ የኮሮና ምናምን መጣ ወደዚህ መጣሁኝ። ከዛ በኋላ ስልካቸውም ጠፋብን። ስደውላቸው ስልካቸው አይሰራም። ከዛ በኋላ እሳቸው ወደዛው እንደሄዱ ቀሩ። እኔ መዛ በኋላ ወደ ሌላ ቦታ ሄደዋል ተባለ። እዛ ቤተክርስቲያንም አልነበሩም። እኔ ግን ያው ጾሜን ጨርሼ ከዛ በኋላ እሳቸውን ይመጣሉ እያልኩ ብዙ ጊዜ ተመላልሼ ነበረ። ኋላም ትምህርቴን ጨርሼ ወደ ጎንደር ስለመጣሁኝ አሁን ብዙ ጊዜ ነው ወደዛ እጅም አላውቀውና እና ይሄን ነው እኔ ጨርሻለሁ። መምህር ብሩክ ባሉ መልኩ አድርግና እንግዲህ አንተ አቅምህን ከሞከርክ ካላገኛቸው ሌላ አዲስ አባት ይዘህ ያለውን ነገር ከመጀመሪያ ያሳለፍከውን ነገር ነግረሃቸው መቀጠል ትችላለህ። እሺ አመሰግናለሁ። እሺ ወንድም አለ። እሺ ፋፊ ሰላም ብያለሁ።
ፋፊ እያወራሽ ከሆነ ሚዩት ላይ ነሽ ፋፊ። ፋፊ አሁንስ አይሰማ? ሰላም። እሺ አሁን መተሻል። ሰላም። እሺ በጣም ይቅርታ ደጋግሜ ላኩኝ። ገስት ላይ እንዳስገባኸኝ አላወኩም ነበረ። ችግር የለውም። እዚህ እንትን ተከታታይ አይደለሁም፣ ግን አጋጣሚ ቲክቶክ ላይ ነው አሁን እንደዚህ ወደ ላይ ሲሄድ ትምህርት መሆኑን ሳቅ ያው ገብቼ ዝም ብዬ አዳመጥኩ ማለት ነው። እና ብዙ ጊዜ ለራሴ ማለት በቃ የምሰጣቸው ቀጠሮዎች አሉና ብቁርብ ብዬ አስብና እፈራለሁ። ሁልጊዜ 2 ልጆች አሉኝ፣ ውጭ ሀገር ነው የምኖረውና ብቁርብ ብዬ እፈራና በቃ መቁረቤን እንዴት ነው አደርጋለሁ። ምናልባት ካለባበሴ ጋርም አንዳንድ ጊዜ አያይዘዋለሁ። ምናልባት የምኖርበት ሀገር ጋራ የማይሄድ ይሆን ወይ ብርድ ቅዝቃዜም ስለሆነ ብዙ ጊዜ ስሩ የመታጠቅ እንትን አለ እና ምናልባት ይሄ ነገር ይፈቀድ ይሆን ወይ አይፈቀድ ይሆን የሚል ጥያቄዎች አሉኝና ስለዛ ይሄንን ለመጠየቅ ነው እኔ በቁርባን ዙሪያ ማለት ነው። ለመቁረብስ ቅድመ ዝግጅት ሰው ልጅ የሚያስፈልገው ምንድን ነው? ከቆረብኩ በኋላስ ማድረግ የሌለብኝ ነገሮች እንደ ክርስቲያንነቴ ምንድን ነው? ለእኔ ብዙ እንዲከብደኝ አልፈለግኩምና ነገ ፈረንሳይ ሀገር ነው ያሉት። ፈረንሳይ ኦኬ። እሺ መምብሩክ ምክር ካለዎት እንትን ይበሏትና። እሺ አመሰግናለሁ ፋፊ። በመሰረታዊነት አንድ ነገር ከመረዳት እንጀምር። ምንድነው ከመረዳት መጀመር ያለብን? ኃጢአት ህመም ነው። በኃጢአት ውስጥ ያለ ሰው በህሊና በነፍስ ቁስል ውስጥ ያለ ሰው ነው። ይህ ሰው ደግሞ ለመታከም ወይንም ደግሞ ይህንን መንፈሳዊ መድኃኒት ለማግኘት ምንድነው ማድረግ ያለበት ካልን መድኃኒቱን መቀበል ነው። መድኃኒቱ ደግሞ ቁርባን ነው። አሁን አንድ ጥያቄ ብጠይቅሽ፣ አንድ ሰው በስጋ ከታመመ መታመሙን ካወቀ ወደ ሆስፒታል ሄዶ ዶክተሩን ለማግኘት መድኃኒቱን ለመውሰድ የጊዜ ቀጠሮ የሚያራዝም ይመስልሻል? እንዴት ነው የምታስበው? እኔ በራሴ ያው ወዲያው ነው የሚሄደው። ሲያመኝ የሆነ ነገር ሲሰማኝ ወዲያው ወደ ሕክምና ነው የሚሄደው። አዎ ለምን? በቃ መታመምሽን አውቀሻል። ኦልሬዲ መድኃኒት ማግኘት አለብሽ፣ ሐኪምሽን ማግኘት አለብሽ። ስለዚህ ወዲያው ተነስተሽ ትሄጃለሽ። አሁን እንዲህ አስቢው፣ ያ የስጋ ህመም ነው። ምናልባት የስጋ ህመማችን መጠን በጣም ከፍተኛ ደረጃ ጉዳት ቢያደርስ የስጋ ህመም ነፍስን ከስጋ ቢለይ ነው አይደለ? የስጋ ህመም ወይ ደግሞ ራስሽን ካለሽበት ከቤተሰብሽ ቢለይሽ ነው። ይሄ ግን በሁለንተናችን ከኃጢአት አንጻር የምንታመመው ህመም ከማን ነው የሚለየን ካልን ከእግዚአብሔር ነው የሚለየን አይደል ፋፊ? አዎ እየሰማሁ ነው። አሁን የስጋን ህመም ስታስቢው ምንም እንኳን ጉዳት የለውም ባንልም በስጋ የምንታመመው ህመም ያለው የጉዳት መጠን በኃጢአት ከምንታመመው ህመም አንጻር ውጤቱን ብናነጻጽር በጣም የተለያየ ነው። ስለዚህ የመጀመሪያው ነገር ክርስቶስ ለኃጢአተኞች ሁሉ ቤዛና መድኃኒት ሊሆን የመጣ መሆኑን አምኖ ይህንን ደግሞ ለኃጢአታችን ስርየትና መድኃኒት እንዲሆነን የሰጠንን ስጋና ደሙን ወይንም ቁርባንን ለመቀበል ምን ከማመን ነው መጀመር ያለብን ካለን ኃጢአተኛ ነኝ የሚለውን ከማመን። ልክ አንድ ሰው ወደ ሆስፒታል ከመሄዱ በፊት ወደ ሆስፒታል እንዲሄድ የሚያደርገው ነገር ምንድነው ካልን ህመሙን ማመኑ ነው። ታመም ያለው ካላለ ወደ ሆስፒታል የሚሄድበት አቅም አይኖረውም። ስለዚህ ታማሚ ነኝ ብሎ ማሰብ አለበት። ህመሙ የሚያመጣበትን ውጤት ማወቅ አለበት። ያ ምን ይሆነዋል ማለት ነው? ኃይል ይሆነዋል። አይሰማም እንዴ? ግን ቆይ ድምጽ ይሰማል። ድምጽ ግን አለ ከጀርባው የሆነ ድምጽ አለ። የማጋ እንደሆነ አላውቅም። አዎ እሳቸው ጋር ነው። አይ ቲንክ ያው ልጆቹን ስላሉ ነው የሚሆነው። ኦኬ ታል ቀይር። አሁን ምናልባት አለ ድምጽ አለ። በቢሱ ከሆነ እየገባለው ግን ይሰማል። ያው ግን ከጀርባ ድምጽ ስላለ እያዳመጥኩ ነው።
አዎ እኔ እሰማለሁ። እኔ ከተሰማሁኝ ትንሽ ራቅ ብያለሁኝ፣ ችግር የለም። ያው ይሰማል። አዎ። ስለዚህ የመጀመሪያው አንድ ሰው ወደ ሕክምና ከመሄዱ አስቀድሞ ታማሚ ነኝ የሚለውን ነገር ማሰብ አለበት። ከዛም በኋላ ደግሞ ለህመሙ መድኃኒት የሚሆነውን አካል ማወቅ አለበት። ቅድም እንዳልነው ሚስጥረ ቁርባንን ስናስብ የምናስበው ለኃጢአታችን መድኃኒት የሚሆነውን ምስጢር ነው እያሰብን ያለ ነው። ከእግዚአብሔር ጋር በአንድነት የምንኖርበትን ምስጢር ነው እያሰብን ያለ ነው። ስለዚህ ይህንን በደንብ ከመረዳት መጀመር አለብን። እዚህ ላይ አንድ ነገር የምነግርሽ፣ በተለይ ቀጠሮ እንደው ነገ ነገ የምንለው ነገር ሁላችንም ማስተዋል ያለብን እንኳን ነገ ፋፊ እንኳን ነገ አሁን ከደቂቃዎች በኋላ ምን እንደምንሆን አናውቅም። እናውቃለን? እርግጠኛ የሆነ ሰው አለ? በቃ እንኳን አይደለም ነገ የምንለው ጊዜ ቀርቶ አሁን በምንለው ጊዜ ውስጥ በሰከንዶች ሽርፍራፊ ታውቂያለሽ፣ በዓለም ደረጃ በየ4 ሰከንድ ውስጥ የሰው ልጅ ህይወት ያልፋል አይደል? በየ4 ሰከንድ በጣም 4 ሰከንድ ማለት እኮ በጣም አንቺና እኔ አሁን የምናወራበት ሞመንት ላይ የሆኑ ሰዎች ህይወት ያልፋል። አሁን እዚህ የሚያልፍ ሰው ህይወት ውስጥ የኔና ያንቺ አለመሆኑን እርግጠኞች አይደለም። ነገ የምንለው ጊዜ ቀርቶ አሁን የምንለው ጊዜ የኛ አይደለም። ለዚህ ነው የመዳን ቀን ዛሬ ነው የተባለው። ለዚህ ነው። ስለዚህ ነገ ብለን የምንቀጥራቸውን ቀጠሮዎች በጣም እንዳንሸወድ እሱን ማስተዋል አለብን። ለዚህ አንድ ምሳሌ ልንገርሽ። ጌታችን በዚህ የሉቃስ ወንጌል ምዕራፍ 15 ሙሉውን ታነቢዋለሽ። እንደ እንትን ውሰጂው፣ እንደ ቤት ስራ ውሰጂውና እኔ አጭር ቨርስ ነው ማነብልሽ ጊዜ ላለመውሰድ ማለት ነው። አንድ ከአባቱ ተለይቶ ወደ ሩቅ አገር የሄደ ልጅ ወደ አባቱ ለመመለስ ሲያስብ ምንድን አለ? ተነስቼ ወደ አባቴ ቤት እሄዳለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም፣ ከሞያተኞችም እንደ አንዱ አድርገኝ እለዋለሁ አለና ወዲያውኑ ተነስቶም ወደ አባቱ መጣ ይላል። ተመልከች፣ ሐሳብ አለ የሚቀድም ነገር ነው፣ ድርጊት ግን ይከተለዋል አብሮ ማለት ነው። አንዳንድ ጊዜ ሐሳብ ብቻ ላይ ከሆንን ድርጊታችንን የምናደርግበት ጊዜ የምናስበው ጊዜ የኛ ላይሆን ይችላል። ያ ጊዜ ላንኖርበት እንችላለን ያን ጊዜ። እዚህ ላይ ግን ይሄ ልጅ ምንድን ያለው? ወደ አባቴ ቤት ይሄዳለሁ አለ። ባሰበበት ቅጽበት ደግሞ ተነስቶም ወደ አባቱ መጣ ነው የሚለ። ይሄን በደንብ ማስተዋል። ሁለተኛ እንደው ከፍርሃት አንጻር አንዳንድ ጊዜ አክብሮታችን መንፈሳዊ ሊሆን ይገባል፣ ግን ደግሞ ፍርሃታችን ሰይጣን የሚጠቀምበት ፍርሃት አለ። በተለይ ከጌታችን ስጋና ደም ጋር ተያይዞ በትክክል መንፈሳዊነቱን ተረድተን ምስጢርነቱን ተረድተን እውነት ነው በዚህ ምስጢር የሚፈጸመው ምስጢር ምንድነው የሚለውን ከማወቅ የተነሳ ማክበርና መፍራት ይገባል። ግን ደግሞ ሰው ታመምኩ ብሎ እያሰበ መድኃኒቱን ውሰድ ሲባል ይሄ መድኃኒት ለኔ አይገባም ብሎ አጉል ያልሆነ ሰይጣን የሚጠቀምበት ፍርሃት ግን ሊኖረን አይገባም። ሰይጣን ሊጠቀምበት የሚችል ፍርሃት ሊኖረን አይገባም። እናከብራለን፣ አዎ እናከብረዋለን። ግን ደግሞ በቀራንዮ መስቀል ላይ ራሱን አሳልፎ የሰጠው ለኛ ነው አይደል? ለኛ ነው። ይሄንን ማሰብ አለብን። እርቃኑን እስኪሰቀል ድረስ ተላልፎ የተሰጠው ለኛ ነው። ስለዚህ ፍርሃታችን ልክና መጠን ኑሮት በዛ ልክ መሆን እንዳለበትም ማሰብ ለፍጹምነት ነው የምንቀበለው። መቅረብ አለብን ወደ ምስጢሩ። ከህይወት ጋር ከስርዓተ ቤተክርስቲያን ጋር ከክርስቲያናዊ ስነ ምግባር ጋር ተያይዞ በህይወት ዑደት ሂደታችን ዕለት ዕለት እየሄድን የምናስተካክላቸው ነገሮች ይኖራሉ። ግን ወደ ጌታችን ስጋና ደም ለመቅረብ ቅድመ የሚያስፈልገው ነገር ምንድነው ከተባለ ምስጢሩ እውነተኛ ምስጢር መሆኑን ማመን፣ ንስሐ መግባት፣ ቀኖናችንን መፈጸም፣ በምክረ ካህን ታግዘን መመላለስ። ይሄም አሁን ያነሳሽው ነገር ከአባትሽ ጋር ለምሳሌ ካለሽበት ስቴት አንፃር ቤተክርስቲያን አሁን የሌለችበት ቦታ አይኖርም። አንድ አባት ይዘሽ ከእሳቸው ጋር ብትመካከል በጣም ቀላል ነው፣ ከባድ አይደለም። ፋፊ በጣም ከባድ አይደለም። አንቺ አሁን ለራስሽ ከባድ መስሎ የሚታይሽ ብዙ ካለሽበት የቤተሰብ በጣም ከባድ መስሎ የሚታይሽ በምክረ ካህን ቀረብ ብለሽ ብትወያይ ከጌታ ስጋና ደም ሊያረቅሽ የሚችል ከባድ ነገር ላይሆን ይችላል። ስለዚህ በመሰረታዊነት ነገ የሚለውን ጊዜ ትተን ዛሬም ቢሆን የኛ ስላልሆነ የመዳን ቀን ዛሬ ስለሆነ እሱን በማሰብ አሁንም ቢሆን ካለሽበት አገር አንፃር በተቻለሽ መጠን
የመጀመሪያ ስራሽ ማድረግ ያለብሽ አባት መያዝ ነው። በነገራችን ላይ አንድ ሰው በመንፈሳዊ ህይወቱ ራሱን ለመለወጥ ወደ ጌታ ስጋና ደም ለመቅረብ የሚያስብ ከሆነ የመጀመሪያ እርምጃው መሆን ያለበት ካህን አባት መያዝ ነው። ከዛ ሁሉም ነገር በሱ ያልቃል። ይቅርታ ስለዘብኩኝ አመሰግናለሁ። እሺ መምህር ብሩክ ምንም ችግር የለውም። ፋፌ እንግዲህ እንደሰማሻቸው ነው የሚሆነው። ያለሽ ቤተክርስቲያን አለ አይደል የምትሄጂበት? አዎ አሁን ወደ 3 ዓመት ሆኗል። ኪዳነ ምሕረት ቤተክርስቲያን አለችን። የንስሐ አባቴ ኢትዮጵያ ናቸው። ንስሐ አባቴ ኢትዮጵያ ናቸው ያሉትና ብዙ ጊዜ ስደውል ያው አንዳንዴ ነው ማገኛቸው። ችግር የለውም። ምን ታረጊ መሰለሽ ኢትዮጵያ ያሉት የንስሐ አባቶች ጋር ደውለሽ ያው እዚህ በደንብ የሚከታተለኝ አባት ስለምፈልግ እኔም ወደ ስጋ ወደው መቅረብ ስለምፈልግ ንስሐ መግባት ስለምፈልግ ህይወቴ